ተነስተን ሰላም ነሽ? ሰላም ነሽ? አለ መስገን ዛሬ እንግዲህ አንቺ ጋር ነው የምንቆየው። ቤት ለምቦሳ እንኳን ደህና መጣችሁ። እሺ ቴንክ ዩ። እንኳን ደህና ቆየሽን። ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው ፕሮግራማችን ነው። ዛሬ ቆይታ የምናደርገው ከፋሽን ዲዛይነር እሌኒ ቱፋ ጋር ነው። ከኛ ጋር ቆዩ። አማምራለሁ ልብሶችሽ። ቴንክ ዩ። ዋው የሴቶች አለ እዚህ ጋር። ኦኬ ሞደርን እና ትራዲሽናል ናቸው? አዎ ሞደርን እና ትራዲሽናል ኢትዮጵያን ኢንስፓየርድ የሆኑ 100% ካትን ጨርቆች ናቸው። ጥለት ደግሞ ከኢትዮጵያ እየመጣ። ይሄ እነዚህ ካዥዋል ናቸው እንዳለ? ካዥዋል ናቸው። የስ ኤቭሪዴይ ዌር መሆን ይችላል። አዎ በጣም እኔ ብዙ ጊዜ የምለው ነገር ይሄ የሀበሻ ልብስ በየቀኑ እንዲለበስ ሆኖ መሰራት አለበት እላለሁ። አንዴ ለበዓል ብቻ በብዙ ብር ከፍለሽ ከዛ ማትለብሽው ነገር ደግመሽ አትለብሽው። እሱ ኦኬዥናሊ ይሆናል፣ ግን እንደዚህ ደግሞ በየቀኑ የሚለበስ ሆኖ ሲሰራ በጣም ደስ ይላል። ቴንክ ዩ። በጣም ያማምራሉ። ራስሽ ነሽ የምትሰሪያቸው? አዎ ራሴ የምሰራቸው። ወገብሽን አልምሽም? እንዴት ነው? ያመኛል። በተለይ አሁን በጣም ነበር የሚያመኝ ሰፋ። አሁን ላይ ከቢቢ ጋር መስፋት እንደጀመርኩኝ እኔ በጣም ብርቅ ሆኖብኝ ረጅም ሰዓት ሰፋ ነበርና በጣም ያመኝ ነበር። ተቀያሽ ወገቤ። በተለይ ሙሉ ልብስ እንደዚህ ስትሰሪ በጣም ረጅም ሰዓት ይወስዳል። አዎ የወንዶች በተለይ የወንዶች ነው በጣም የሚሸጠው እዚህ ሱቅ። ምክንያቱም ያው ሳይዝ ኢትዮጵያ እንደምታውቂው የወንዶች እጁ ጋር ይጠባል or something is wrong. so የወንዶች ነው ሞር ፎከስ አድርጌ የምሰራው። በጣም ጥራት አለው ሳይው ስፌቱ። ቴንክ ዩ። ጽድት ያለ ስፌት ነው ያለው። ጎበዝ በጣም ቴንክ ዩ። የት ነው መጀመሪያ የጀመርሽው ዲዛይን ስራ? መጀመሪያ ሃይ ስኩል ክላስ ወሰድኩ። ከዛ ከሃይ ስኩል በኋላ ወደ ሳን አንቶኒዮ ታፍት ሃይ ስኩል ይባል ነበር የወሰድኩት። የት ነው? ሳን አንቶኒዮ ቴክሳስ። ቴክሳስ። ያ ኢትዮጵያ ተማርሽ? ኢትዮጵያ ተምሬያለሁ እስከ 8። ከ9 በኋላ ወደዚህ ሙቭ አደረግን። ከዛ እስከ 11ኛ ክፍል ሃይ ስኩል ክላስ ወሰድኩኝ። ከዛ ደግሞ ኮሌጅ ሄድኩኝ። ፋሽን ዲዛይን ስኩል ራድፈርድ የሚባል። እዚህ ጋር የምታያቸው ሲኒየር ኮሌክሽኖች ናቸው። የመመረቂያ ስራዎች ናቸው። ዋው ዩቲዩብ ላይ ፋሽን ሾው አለ የዚህ። ዩቲዩብ ቻናል አለሽ? አለኝ ዩቲዩብ ቻናል። እዛ ላይ አሁን ማስተማር ጀምሬያለሁ። ለደረስተ ዩቲዩብ ቻናልሽ ምንድነው? ቱፋ ባይሌኒ ነው የሚባለው። ቱፋ ባይሌኒ። አንድ ሰብስክራይብ እናደርጋለን። yes please ተመልካቾቻችንም እንግዲህ ቱፋ ባይሌኒ ብላችሁ ስትገቡ የሷን ዲዛይኖች ታስተምሪያለሽ አይደል? አስተምራለሁ። ማሽን ትሬድ ከማድረግ ጀምሮ ሬጉላር ሰዊንግ ማሽን፣ ሰርጀር ማሽን እሱ ሁሉ ትሬድ ከማድረግ ጀምሮ ያስተማርኩ ነው ሙሉ ልብስ እስከ መስራት። እና ደግሞ እነዚህ ሁሉ የምታያቸው ልብሶች አሁን ዌብሳይት ላይ አሉ። www.tufabaileni.com ብለሽ ከገባሽ ስለዚህ መማር የሚፈልግ እዛ ላይ ገባ ማየት ይችላል። በጣም ጥሩ። የጌጣጌጦችም ሰጫለሽ እንደዚህ? አዎ ጎልድ ፕሌትድ ይሁን። አዎ በጣም ቆንጆ ናቸው። ስንት ነው ይሄ? $10። በጣም ያምራል። ይሄንን ልግዛሽ? yes thank you። በጣም ያምራል። እንደዚህ ተጨማሪ ነገሮችን ማያዝ ጥሩ ነው። ሱቅ ላይ የወንድ ሱሪ ነው እሱ። የወንድ ሱሪ ነው? አዎ ኦኬ። እነዚህ ደግሞ ከሰመር የተረፉ ቁንጣዎች ናቸው። ከነዚህ ቲሸርቶች ጋር ይሸጣሉ። የወንዶች ናቸው። ሰመር ናቸው። በጣም ቆንጆ ነው ይሄ። ያለ ቢች ነው። የህፃናቶችም አሉ ከጀርባሽ። ያው ልጆች ልብስም ማለት ነው። በትዕዛዝ ማሰራት ይቻላል። ልክ እንደፈለግሽው ከነሙሉ ሱሪው። ያው ሰዎች መጥተው ይለካሉ እንዳለ ይለካሉ። ግን እኔ ዩዥሊ የምሰራው በሳይዝ ነው። ጀስት እዚህ ሀገር እንደሚሰራው ማለት ነው። እስከ ስሞል እስከ 2XL የወንዶች፣ የልጆች ደግሞ 1 አመት 2 አመት ግልግል ነው እንደዚህ። አዎ ሳይዝ ብቻ ከነገርሽኝ መምጣት የለብሽም መለካት የለብሽም። ቁመትስ ያው በቁመት ሃይት ሲነግሩሽ ቀንስ ይሰራል። በጣም ቆንጆ ነው። ምንድነው ወደፊት እቅድሽ? ምንድነው እቅዴ? አሁን የዛሬ ለአዲስ አመት ነው ዌብሳይቴን የለቀኩትኝ። ሶ እቅዴ የሊያ ከበደን ዌብሳይት አይተሽው ከሆነ አላውቅም። ክሎዚንግ ብራንዷን ሞደርን ልብሶች ነው እንደዚህ የምትሰራው። ኢትዮጵያ ነው ሙሉ ሃንድ ኦቨር የምታስደርገው። እንደዛ ማሳደግ ነው የምፈልገው ብራንድ። እዚሁ ሀገር ማለት ነው። እዚህም ኢትዮጵያም እየተመላለስኩ
ልክ ሱቄን እንደከፈትኩ የዛሬ 2 ዓመት አካባቢ እርጉዝ ሆንኩኝ። በደንብ የማሳደግ ችሎታው አልገጠመኝም። በመሀል ማረፍ ነበረብኝ ምናምን። ከዛም ደግሞ ሌላ መጣ። አሜን። ጀግናንሽ ግን እንደዚህ በግዝና ውስጥ መሆንሽ ደግሞ ስራሽን እንደዚህ በጥራት መስራትሽ በጣም ጎበዝ ነሽ። ቴንክ ዩ። በጣም እስከ መስፋት ደግሞ በተጨማሪ እንደዚህ ልብሶች ማሳጠር፣ ለምሳሌ አሁን ይሄ የተሰራ ጅንስ ነው። ጽድት ተደርጎ ነው የተቆረጠው። እንደተሰራ ራሱ አታውቂም እንደተቆረጠ ራሱ ሄሙ ነው መልሼ የምሰራው። መስፋት፣ ማጥበብ፣ ማሳጠር እዚህ ሀገር በጣም ውድ ነው ሲባል ሰምቻለሁ። ልብስ ማሳጠር ነው። አይ ትራይ ቱ ሜክ ኢት በደንብ አፎርደብል ለማድረግ እየሞከርኩ ነው። እንደዛም ሰራለሁ። ሀበሻ ልብሶች፣ የሱፍ ሱሪዎች፣ ጅንሶች መምረጥ ትችያለሽ። አንድ የወደድሽው ካለ እዚህ ጋር ማለልሽ፣ እዛ ጋር የሴቶች አለ። ሶ you can pick። እነዚህ የወንዶች ናቸው፣ የሴቶች ደግሞ እዚህ ናቸው። እነሱ ለሰመር የተሰሩ ናቸው። እሱ የመጨረሻው የቀረው ፒስ ነው። You can try it on. እንዴት ነው? በጣም ያምርብሻል። በጣም ነው የወደድኩት። ይሄ የሰመር ኮሌክሽናችን ነበረ። ያው the last piece ነው የወሰድሽው ማለት ነው። እንዴት እንደወደድኩት ያምራል በጣም። ይሄ ደግሞ ቁመት ላለው ሰው እንደኔ ያምራል። በጣም ያምራል። በጣም ከለሩ ራሱ በጣም ያምራል። ይሄ ዋው በጣም 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 ነው የወደድኩት። እኔ ደግሞ እንደዚህ አይነት ልብስ በቃ ደስ ይለኛል። ልቅቅ ያለ ነፃነት ይሰጥሻል በጣም። ቁመትሽ ጋር looks good። ያ እኔ ራሴ ብዙ እንደዚህ አይነት እንትኖች እሰራለሁ፣ ግን በዚህ ከለር እና እንደዚህ አይነት ሰርቼ አላውቅም። እውነት ለመናገር እቺ ራሷ ዩኒክ ናት በጣም። ደንበኞች በግሩፕ ሲመጡ አሁን ለልደት፣ ለሰርግ፣ ለግራጁዌሽን 5ም 6ም ከዛም በላይ ሆነው የሚመጡ አሁን ኦርደር ብዙ ሰፊ ኦርደር ስትቀበይ እንዴት ነው ዲስካውንት ይኖረዋል ወይስ ተመሳሳይ ነው? 5 እና ከዛ በላይ ሆነው በብዛት ሲያዙ በደንብ ዲስካውንት አለ፣ ይቀንሳል በደንብ። በጣም የምታደንቂው ፋሽን ዲዛይነር እስቲ ከዚህ ሀገር ፋሽን ዲዛይነር አለ? በጣም የማደንቀው ከዚህ ሀገር ሳይሆን ከኢትዮጵያ በጣም የማደንቀው በአሁኑ ሰዓት ማህሌት ማፊ ኢንተርንሺፕ 3 ሳምንት ሰርቻለሁ። ወደ 3 ሳምንት አካባቢ ኮሌጅ ያለው ጁኒየር ተማሪ እዚህ ኢትዮጵያ ሷጋ ሄጄ ማለት ነው። እና በጣም አጭር ጊዜ ነበረ፣ ተቸኩዬ የነበረበት ጊዜ ነበር። ግን 3 ሳምንት የፋሽን ኢንዱስትሪው ምን እንደሚመስል በደንብ ያየሁበት ነው። ፋብሪክ እንዴት እንደሚቆረጥ፣ ልብሱ እንዴት ላይክ ተሰርቶ ከፓተርን ወደ እንደዚህ ወደ ጨርቅነት እንዴት እንደሚመጣ በደንብ የተማርኩበት ነው። በጣም አደንቃታለሁ። ከዛ ደግሞ አሁን ሺ ኦፕን ደ ፋሽን ስኩል ኢን ኢትዮጵያ። አይ ቲንክ በጣም እንደ ሞዴል የምታያት ናት ማለት ነው። በጣም ምክንያቱም ኢትዮጵያ እንደዛ መስራት ቀላል አይደለም። ሆነስሊ እውነት ነው። እኔም በጣም ነው ማደንቃት። እውነት ለመናገር በጣም ትልቅ ስራ ነው እየሰራች ያለችው። ለሴቶችም ደግሞ ትልቅ ምሳሌነት ያለው ጥንካሬ ይጠይቃል በጣም እዚህ ላይ ለመድረስ። ስለዚህ ሞቲቬት ያደረገሽ የእሷ እንትን ነው መጀመሪያ ላይ እንደው ይሄ ወደ ፋሽን ስራ እንድትገቢ ያነሳሳሽ ምንድን ነው? ያነሳሳኝ እኔ ከልጅነቴ ልብስ ላይ በጣም ፎከስ አደረግ ነበር ማለት ነው። ከቤታችን ቆል የሆነ ሸማኔ ሰውዬ ነበረ ልብስ የሚሰፋ። የእናቴን ልብስ እየወሰድኩ እያስቀነስኩ ምናምን ለብስ ነበረ። ከዛ እዚህ ስመጣ ያው አጋጣሚው ሃይ ስኩል ላይ ስለነበረ በዛው ክላሱን መውሰድ ጀመርኩኝ እና የሀበሻ ልብስን እንደ ኢንስፒሬሽን ተጠቅሜ እንደዚህ ሞደርን አድርጌ መስራት ጀመርኩኝ። ዳትስ ሃው አይ ስታርትድ። እንደዛ ነው የጀመርሽው።
ፋሽን ዲዛይነር ባትሆኚ ምን ትሆኚ ይመስልሻል? ምን ትሆኚ ነበር? አይ ዶንት ኖ አላውቅም። እስካሁን የደረስሽበት ይሄንን ነው? ይሄንን ነው ግን ኮክቴል ምናምን መስራት እችላለሁ በደንብ። ሰው አይ ቲንክ ባር ምከፍት ይመስለኝ ነበረ። ሼፍ ምናምን እና ሼፍ ግን ባርተንደር ኦኬ ባር ላይክ የራሴን ባር መክፈት ፈልግ ነበር በፊት። ባር ኦኬ ከዛ ባርቴንዲንግ ላይሰንስ አለኝ እና በደንብ ሰራ ነበር ባር ላይ። ኦኬ ሶ አይ ቲንክ እንደዛ ማድረግ ይመስለኝ ነበር። ኦኬ ስለዚህ አሁን ሙሉ ትኩረትሽ እዚህኛው ላይ ነው ያለው ማለት ነው። በመጨረሻ ማስተላለፍ የምትፈልጊው ነገር ካለሽ እድል ልስጥሽ። እሺ በመጨረሻ ማስተላለፍ የምፈልገው እህቴ እዚህ ሀገር አምጥታ ይሄንን ትምህርት እንድማር ያደረገችኝ እህቴና ባለቤቷ ሳባ ሞሬኖ እና ጂሲ ሞሬኖ በጣም ቴንኪዩ ማለት ፈልጋለሁ። ሌላ ደግሞ ባለቤቴ በዚህ ስራ በጣም አግዞኛል። ይሄ ስራ እንድጀምር በጣም የረዳኝ እሱ ነው። ቴንኪዩ ለሱም። እና ሌላ ደግሞ እዚህ ሱቅ ውስጥ የምንሰጣቸው አገልግሎቶች ልብስ ቅድም ብየዋለሁ፣ ግን አሁን ደግሞ ጠቅለል ለማድረግ እንደዚህ ሞደርን ልብሶች ለበዓል መስራት፣ ልብስ ማሳጠር ምናምን እና ጎልድ ፕሌትድ ጆለሪዎች አሉን። ልብሶች ከህፃናት ጀምሮ በሳይዝ የወንዶች ደግሞ ከስሞል እስከ 2XL ድረስ፣ የሴቶችም እንደዛ። በነገራችን ላይ ይሄኛውን ጎልድ ፕሌትድ ስትይ ይሄኛው በጣም ያወደድኩት እነዚህ በጣም የባህላዊ ሆነው የኢትዮጵያ መስቀሎችን በጣም ስለምወድ ነው። እነዚህ በጣም ያማምራሉና እንዲህ አይነት ጌጣጌጦችን የምትፈልጉ ካላችሁ እንግዲህ እዚህ ይገኛሉ ማለት ነው። ጉትቻዎች አሉ፣ የአንገት ቀለበቶች እንደዚህ በመስቀል የተሰሩ በጣም ያማምራሉ። እነዚህን የምትፈልጉ ካላችሁ እንግዲህ ተመልካቾቻችን እንግዲህ ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። የፋሽን ዞን አድራሻ 5818 ሴሚናሪ ሮድ ከብላክ ሮዝ ፊት ለፊት አስፓልት ተሻግሮ ያለው። የምትፈልጉትን ነገር እዚህ እዘዙ። በጣም ቆንጆ ማቴሪያል ነው። እኔ ምስክር ነኝ። አይቻለሁ፣ ዳስሻለሁ፣ ስፌቱን አይቻለሁ በደንብ። በጣም ጥራት ያለው ስራ ነው የምትሰራው። ማንኛውም ዲኤምቪ ኤሪያ ላይ የምትገኙ በኦንላይን በነገራችን ላይ አልጠየቁሽም። ኦንላይን ትሰሪያለሽ? ኦርደር ቢደረግ ከሌላ ስቴት ትልኪያለሽ? እነዚህ ሁሉ የምታያቸው እቃዎች ኦንላይን ላይ ከስሞል እስከ 2XL አቬለብል ናቸው። እንደሰማችሁት ነው እንግዲህ በኦንላይንም ኦርደር ብታደርጉ በተለያየ ስቴት ላይ ሆናችሁ ትልክላችኋለች ማለት ነው። በሚቀጥለው ፕሮግራማችን እስከምንገናኝ ሰላም ቆዩ።